ዜና ጆኖሳይደሩ አብይ አህመድ የትግራይ ህዝብን ለማጥፋት ቢያፍራን እንደ ሞዴል በመውሰድ ዳግም ጆኖሳይድ ለመፈጸም ሙሉ ጦሩን አስጠግቶ ይገኛል ሲሉ የትግራይ ኮሙኒኬሽን ቢሮ ምክትል ኃላፊ አቶ ጸጋዘአብ ካሳ ገለጹ። ጆኖሳይደሩ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት እየቀጠለ ባለው ጆኖሳይድ ምክንያት የተፈናቃዮች ስቃይ ይበልጥ ተባብሶ መቀጠሉ ተገለጸ። የአብይ አህመድ ጆኖሳይዳዊ አገዛዝ መንግስታዊ መዋቅሩ ፈራርሶ ሚዲያዎች ላይ ተንጠልጥሎ መቅረቱ ተገለጸ። ሰላም ጤና ይስጥልን ውድ ተመልካቾች፣ በአበይት ዜናዎቻችን የዕለቱ የአማርኛ ዜናዎች ጀምረናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው እንድትከታተሉን እንጋብዛለን። ወደ ቀዳሚ ዜና አልፋለሁ። ጆኖሳይደሩ አብይ አህመድ የትግራይ ህዝብ እንደ ታስሚኒያ ከምድረ ገጽ ከሰውን ህሊና ለማጥፋት ቢያፍራን እንደ ሞዴል በመውሰድ ያለውን ሁሉ አቅም ተጠቅሞ ዳግም ጆኖሳይድ ለመፈጸም ሙሉ ጦሩን አስጠግቶ ይገኛል ሲሉ የትግራይ ኮሙኒኬሽን ቢሮ ምክትል ኃላፊ አቶ ጸጋዘአብ ካሳ ገለጹ። አቶ ጸጋዘአብ አክለውም አሁን እየታየ ያለው ውጥረት አዲስ ሳይሆን ቀደም ሲል የነበረው የጆኖሳይደሩ ተግባር ተቀጥያ መሆኑም ተገልጿል። ታደሰ ልጅአለም አዘጋጅቶታል። የአብይ አህመድ አገዛዝ በትግራይ ላይ ዳግም ጦርነት ለመክፈትና ጆኖሳይድ ለመፈጸም ዝግጅት እያደረገ ነው ሲሉ የትግራይ ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ጸጋዘአብ ካሳ ተናግረዋል። የትግራይ ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ጸጋዘአብ ካሳ የጆኖሳይደር የአብይ አህመድ አገዛዝ ከጦርነት ውጭ መኖር የማይችል ፍጹም አምባገነናዊና የጆኖሳይድ ባህሪ ያለው አገዛዝ ነው ሲሉ ተናግረዋል። ከጦርነትም ጆኖሳይዳዊ ጦርነት መኖሪያውና ስልጣን ላይ መቆያው ያደረገ ስርዓት አገዛዝ በመሆኑ አምባገነን ፍጹም አምባገነናዊ አገዛዝ ግን ጄኖሳይደር የሆነ ባህሪ ያለው በመሆኑ የዚህ ስርዓትና የዚህ አገዛዝና ጦርነት የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ትችላለህ ማለት ነው። ስለዚህ በዚህ ምክንያት ለምንድን ነው ወደ ጦርነት እየሄደ የሚለው ከዚህ ከቀደም የነበረ አዲስ ባህሪው አይደለም። አቶ ጸጋዘአብ ይህን ያሉት ከትግራይ ቴሌቪዥን ጋር በነበራቸው ወቅታዊ ጉዳዮች ቃለ መጠይቅ ላይ ጆኖሳይደሩን በትግራይ ህዝብ ላይ ሁለንተናዊ እገዳዎች በመጣል የጆኖሳይድ ተግባርን ፈጽሟል ሲሉ ወንጅለዋል። ይሁን እንጂ የትግራይ ህዝብ ባደረገው ታሪካዊ ሊያስብል በሚችል ደረጃ ጠንካራ የመከላከል ትግል ሙሉ በሙሉ የጆኖሳይድ ድርጊት እንዳይፈጸምበት ማድረግ ችሏል ብለዋል። ትግራይ ህዝብ ላይ ፍጹም ጆኖሳይዳዊ የሆነ ጦርነት አውጆ የተለያዩ ኃይሎችን አሰባስቦ 360 ዲግሪ ዘግቶ ህዝቡን በረሃብ በበሽታ በጥይት እና ማንኛውም ነገር ሁሉ አገልግሎት የነበረ ነገር ሁሉ በመከልከልና ጦር መሳሪያ በማድረግ ማንኛውም ነገር ጦር መሳሪያ በማድረግ ህዝብን የመፍጀት ስትራቴጂ አንስሶ በትክክል ዲዛይን አድርጎ ተግባራዊ ያደረገ አገዛዝ ነው ማለት ነው። ጆኖሳይደሩ አብይ አህመድ እንደ ታማሲያን ከምድረ ገጽና ከሰው ህሊና ለማጥፋት ያለው ሁሉ አቅም ተጠቅሟል። ዳግም ጆኖሳይድ ለመፈጸም ሙሉ ጦርነቱን አስጠግቶ ይገኛል ያሉት አቶ ጸጋዘአብ ቢያፍራም እንደ ሞዴል መውሰዱ የጦርነት ዋና ጆኖሳይደር ይዘቱ ያልቀየረ አገዛዝ ዳግም ጦርነት ለመጀመር ወታደራዊ ዝግጅት እያደረገ እንደሚገኝ በመግለጽ አሁን የታየው ውጥረት አዲስ ሳይሆን ቀደም ሲል የነበረው ግጭት ተቀጥያ መሆኑን ገልጿል። ታስማኒያ ማለት አውስትራሊያ የነበሩ አቦርጂንስ እንደ ታስማኒያ ከሰው አንድም ዜጋ አንድም ሰው ሳይኖር ሁሉ ነገር ተነቃቅሎ ጠፍቶ በቃ ከሰው ልጅ ትውስታ ሁሉ እናጥፋቸው የተባለ በግልጽ በይፋ የተነገረ ነው። ራሱ በቅርብ ጊዜ እንኳን የተናገረው የምክክር ኮሚሽን ተብየውን ስለ ቢያፍራ ነበር የሚያነሳው። ቢያፍራ እንዳይነሱ ስማቸው ነውር እንዲሆን ማድረግ አስማሚ የተባለውን ሰውዬ ራሱ የጥፋት ልምዱን ነው ከሱ ወሰድኩ የሚለው ተመልከት። ከኦባሳንጆ በዚህ ቀደም የናይጄሪያ የቢያፍራን እንቅስቃሴ እሱ የፈጸመውን ጄኖሳይድ ትምህርት ወስጄበታለሁ። የትግራይ ህዝብ አሁን እያደረገው ያለው የህልውና ትግል ተፈጥሯዊና ታሪካዊ ማንነቱ ለማስጠበቅና ሊያፈርሱት ያሉ ጆኖሳይደሮች እስከ መጨረሻ እየታገለ ያለው ለዚህም በትግራይ ላይ አቅዶት ነበር ያሉት እቅዶች ማክሸፍ መቻሉም ተናግረዋል። ኖቱ ጄኖሳይድን አንፈቅድም። እንደ ብሔር መጥፋት ብሔራዊ ህልውናችንን የሚያናጋ የሚያጠፋ ነገር አንፈቅድም። ከዚህ በኋላ በቂ ነው ኢናፍ ኢዝ ኢናፍ የሚል መልእክት
ለጀኖሳይደሮቹ ማለት ለአብይ አህመድና ለቡችሎቹ ነው የተላከው ማለት ነው። ህልውናችን የሚረጋገጠው በብልጽግና መቃብር ነው የሚል ጠንካራ መልእክት ነው የተላከው። ይሄ ነው ፋይናል የሆነው ሪፋይንድ የሆነው መልእክት የዚህ ንቅናቄ መልእክት ማለት ነው። በተያያዘ ዜናም ህዝብ ከህዝብ በማጋጨት መንበረ ስልጣኑን ለማስቀጠል የሞከረው ጄኖሳይደሩ መሪም አብይ አህመድ በፖለቲካ አካሄዱ ብቻውን ተነጥሎ የቀረና የከሸፈ ነው ሲሉ የትግራይ ኮሙኒኬሽን ቢሮ ምክትል ኃላፊ አቶ ጸጋዛብ ካሳ ገልጸዋል። በየሚዲያው እየዞረ በውሸት ትርክቶችና ህዝብ ከህዝብ በሚያጋጩ ንግግሮች ቢጠመድም በህዝቡ ዘንድ ተቀባይነት አላገኙም ያሉት አቶ ጸጋዛብ በአንጻሩ የኢትዮጵያ ህዝቦች አገዛዙን በጋራ በመቃወም መጀመራቸውም ገልጸው ለበለጠ ትግል በጋራ ሊቆሙ ይገባልም ብለዋል። ታደሰ ልጅአለም የትግራይ ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ጸጋዛብ ካሳ የጄኖሳይደር አብይ አህመድ አገዛዝ ፋሽስታዊ ስርዓት መሆኑን በመግለጽ ህዝብን ከህዝብ በማጋጨት መንበረ ስልጣኑን ለማስቀጠል ጄኖሳይደሩ ከህዝብ ተነጥሎ ራቁቱን ቀርቷል በሚባል ደረጃ ላይ ደርሷል ማለት ይቻላል። የያዘው ፖለቲካ አካሄድ መክሸፉን አክለዋል። የአብይ አህመድ ፓርቲ ምንድነው? የአብይ አህመድ ፓርቲ ፋሽስት ነው። ፋሽስት ፓርቲ በጥላቻ በፍሬሚንግ የሆነ ህብረተሰብ አንድ ማህበረሰብን በጅምላ በሆነ ነገር በመፈረጅ እኛና እነሱ የሚል ፍረጃና ዲቫይዲንግ ላይን በማስቀመጥ የልዩነት መስመር በማስቀመጥ ከዛ በልዩነት መስመር ይሄ የኔ የሚለውን አንደኛውን ይዞ ሌላኛውን የመምታት የማስመታት የማጥፋት በማስወገድ የተመሰረተ ህልውና ያለው የስልጣን ህልውና ለስልጣን መቆያ ዋናው ታርጌቱ የፋሽስት ፓርቲ ስልጣን መቆየት ነው። ስልጣን ለመቆየት ደግሞ ህዝብ ማጋጨት ነው። ኦሮማራ የሚል ፋሽስታዊ የጥላቻ ስሜት አነሳስቶ ነበር። ቀና የሆነ የህዝቦች ግንኙነት ጋር የተያያዘ አይደለም። ፋሽስታዊ ነው። እከሌና እከሌ ሆነ እከሌ ላይ ዝመት የሚል የአማራና የትግራይ ህዝብ ብቻ ሳይሆን የትግራይ ህዝብና ሌሎች የኢትዮጵያ ህዝቦች የትግራይ ፖለቲካ ኃይሎችና ሌሎች የኢትዮጵያ ፖለቲካ ኃይሎች ይበልጥ ደግሞ የአማራና የትግራይ ህዝብ የአማራና የትግራይ ፖለቲካ ኃይሎች ሰፊ መናበብ መግባባት ባደረጉበት ሰዓት ላይ የትግራይ ህዝብ እንደዚህ ወጥቶ ግልጽ አቋሙን ባየ አማራ ውስጥ ያለውም ሬዚስታንስ ጠንክሮ በወጣበት ሰዓት ላይ ይህ ሰው ይህ ፋሽስት እጅግ በጣም ብርድ ነው ያለው። ብቻውን ነው የቀረው። ብቻውን እርቃኑን ቀረ። የጄኖሳይደር አብይ አህመድ አገዛዝ የሁሉም የኢትዮጵያ ህዝቦች ጠላት ሆኗል ያሉት አቶ ጸጋዛብ ፍጹማዊ ጄኖሳይደር መሆኑን ሁሉም ስለተረዳው ከአርሶ አደሩ ጀምሮ በጋራ እየታገሉት ነው ብለዋል። አቶ ጸጋዛብ አያይዘውም በአሚኮ ቀርቦም ህዝብ ለህዝብ ለማጋጨት የሞከረው ሂደት አልተሳካለትም፣ ቀጣይ በኦቢኤን በሄድም አይሳካለትም፣ ምክንያቱም የኢትዮጵያ ህዝብ በጋራ እየተቃወሙ እንደሚገኝ ገልጸዋል። በተጨማሪም በመገናኛ ብዙሃን አማካኝነት ህዝብ ከህዝብ ለማጋጨት የተደረጉ ሙከራዎች አልተሳኩም ብለዋል። ወደፊትም ተመሳሳይ ጥረቶች ስኬታማ እንደማይሆኑ ገልጸው ምክንያቱም የኢትዮጵያ ህዝቦች በጋራ መቆም መጀመራቸውም አስረድተዋል። በአሁኑ ሰዓት የአማራ ህዝብ ግልጽ ከሆነለት ነገር አንዱ ይህ አገዛዝ ጄኖሳይዳዊ ፍጹም የአማራ ህዝብ ጠላት የሁሉም ኢትዮጵያ ህዝቦች ጠላት መሆኑን አብይ አህመድ ለአማራ ኢሊቲም ይሁን ለተራው ለአርሶ አደሩም ይሁን ለከተሜው ግልጽ የሆነ ነገር ነው። ለዚህም ነው ሁሉም ወጥቶ እየታገለው ያለው በሚችለው መልኩ። አንዳንዱ በሰላማዊ መንገድ ይላል፣ አንዳንዱ በታጠቀ በተደራጀ መልኩ በተለያየ መልኩ ኃይለኛ ትግል እያደረጉ ካሉት ጸረ አገዛዙ ህዝቦች ውስጥ አንዱ የአማራ ህዝብ ነው። በግልጽም እንደታየው አልተሳካለም። የኦሮሞ ህዝብ ወኪል እንደሆነ ለማስመሰል ለኦሮሞ እየሰራ ኦሮሚያን ትልቅ ለማድረግ ኢትዮጵያን አፍርሶ ኦሮሚያን ሊገነባ የሚሞክር ሰው አስመስሎ ለመግለጽ ይሞክራል፣ ለመሳል ራሱን። አይ ቲንክ ይሄ የሚገዛ በዚህ የሚሞኝ የኦሮሞ ኤሊት ያለ ጥቂት ወዳሞች አይጠፉም። አቶ ጸጋዛብ በመጨረሻ የጥላቻ ንግግሮችና ክፍፍልን በማስፋፋት ሀገሪቱ ወደ ቀውስ እየተመራችና ቁርሾ በመቀስቀስ ሀገሪቱ ከድጡ ወደ ማጡ እያስገባት ነው። በሐሰተኛ ፕሮፓጋንዳ ህዝብን ማነሳሳት እንደማይቻል መንግስት ሊገነዘብ ይገባል ብለዋል። ይሄ አገዛዝ እንዳልኩ ነው። የአንዱን ጥላቻ ቀስቅሶ ወደ ሌላኛውን የአንደኛውን ፍርሃትና ስጋት ሌላኛውን ለማጥቂያና መጨፍጨፊያ መሳሪያ ለማድረግ እነዚህ ነገሮች ሃርነስ ለማድረግ ነው እየሞከረ ያለው። ጥላቻ፣ ፍርሃት፣ መጠራጠር፣ ቁርሾ እነዚህን ነው እያርገበገበ እያቀጣጠለ አገር ሊያነድም ይሞክረው ማለት ነው። አገር አንድዶ ሊሞቅ ነው እየፈለገ ያለው። አገር አንድዶ 4 ኪሎ ላይ ሞቆት ለመኖር ነው እየፈለገ ያለው። ይሄ ሊሆን የሚችል ነገር አይደለም።
አንተን ነው የምናቃጥልህ የሚል መልእክት እየመጣለት ነው በሁሉም ቦታ። ስለዚህ በኦቢኤን የሚሄድ በአልጀዚራ የሚሄድ በሆነ የማይታወቅ የአረብ ሀገር ይሁን አንድ በስዋሂሊኛ የሚናገረው ጥላቻ ነው። ማንም አይቀበለው። የጄኖሳይደሩ አገዛዝ በምዕራብ ትግራይ ሸረሪና አቅጣጫ አሰፍስፎ በጀመረው ውጊያም የገጠመው ኪሳራ ከባድ መሆኑን የገለጹት የትግራይ ኮሚኒኬሽን ምክትል ቢሮ ኃላፊ አቶ ጸጋዛብ ካሳ እንዳሉት አገዛዙ ድል ቢቀዳጅ ኖሮ በስፋት የሚያከብረው ነበር በማለት የገጠመው ከዚህ በተቃራኒ ነው ብለዋል። ታደሰ ልጃለም አዘጋጅቶታል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ጸጋዛብ ካሳ የጄኖሳይደር አብይ አህመድ አገዛዝ ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ በሸረሪና አካባቢ የጀመረው ወታደራዊ ዘመቻ በራሱ ኃይሎች ላይ ከባድ ሰብአዊ ኪሳራና እልቂት አስከትሏል ሲሉ ተናግረዋል። አቶ ጸጋዛብ ይህን የገለጹት ከትግራይ ቴሌቪዥን ጋር በነበራቸው ቃለ መጠይቅ ሲሆን በውጊያው ምክንያት ከፍተኛ የሞት የመቁሰልና የምርኮኞች ኪሳራ መድረሱ ገልጸው በሁመራና በጎንደር የሚገኙ ጤና ተቋማት ለዚህ ምስክር ናቸው ሲሉ አክለዋል። ሸረሪና ባሉ የቲዲኤፍ ይዞታዎች ላይ ከባድ መሳሪያ ማጥቃት የእግረኛ ማጥቃት ነው ያካሄደው። የተቀናጀ ማጥቃት ነው። ተከታታይ ዌቮች ናቸው። በዌቭ ነው ያደረገው እና ሁሉም የላካቸው ዌቮች ተመተዋል እና ከባድ የሆነ ኪሳራ እልቂት ነው የደረሰበት። እዛ ዌቭ ላይ ታጣቂዎች የተከዚ ዘብ የሚባሉ የተለያዩ ሚሊሻዎች ጄኖሳይደር የሆኑ ሚሊሻዎች እና ከዛ አልፎ ያው የአርኤስኤፍ ሱዳን የታወቀው ዓለም አቀፍ አሸባሪ የሆነ ኃይልም ቢሆን ለመጀመሪያ ጊዜ ኢትዮጵያ ውስጥ ባለ ቦታ ላይ ከዚህ ቀደም ኢትዮጵያ ውስጥ ተጠልሎ ሱዳን ላይ ጥቃት ሲፈጽም ነበር የምናውቀው። አሁን ግን ኢትዮጵያ ውስጥ ማጥቃት እየፈጸመ የጄኖሳይደር አብይ አህመድ አገዛዝ የጀመረው ጦርነት ድል ቢቀዳጅ ኑሮ በስፋት የሚያከብረው ከአድዋ ድል ጦርነት በላይ ነበር የሚዘግበው ያለው አቶ ጸጋዛብ፣ ሆኖም የተከሰተው ከዚህ በተቃራኒ በመሆኑ ኃይሎቹ ከባድ ሽንፈት አጋጥሟቸው ወደ መጡበት ተመልሰዋል ብለዋል። ግዙፍ አድርጎ ነው የሚናገረው። ከአድዋ ጦርነት በላይ ነው ሊያገዝፎ የሚሞክረው። ከዋተርሉ በላይ ነው። ከዴምቤ ሁሉ ብልጽግና የተኮሳ ጥይት ሁሉ ከዓለም ከተደረጉ ጦርነቶች በላይ አድርጎ ነው ማግዘፍ የሚፈልገው። ይሄ ምክንያቱም ባህሪው ነው፣ ቀጣፊ ነው። ውሸት ላይ የተመሰረተ አገዛዝ ስለሆነ ውሸት ከአመል በላይ ነው ለብልጽግና። አመል እንኳን አይላጭም ይባላል። እንግዲህ ብልጽግና ላይ አመል ተራ አመል እንኳን አይላጭም፣ አመል አይላጭ ይባላል። ለብልጽግና ግን ውሸት ማለት ሁለንተናው ነው። ካልዋሽ መኖር አይችልም። ዳዝንት ኤግዚስት። ስለዚህ ሊዋሽ ተዘጋጅቶ ሄዶ ጉድ ሲሆን ጸጥ ነው ያለው። በቃ አፉት የክፍት አፍ ሐውልት ነው የቀረው። የጄኖሳይደር አብይ አህመድ ግብረ አበሮች በውጫዊ መልኩ ዘመናዊ ቢመስሉም ተግባራቸው ግን ሀገርን ማፍረስ፣ ሰላምን ማወክ፣ ኢኮኖሚን ማዳከምና ጦርነትን ማስቀጠል ላይ ያተኮረም ኋላ ቀርና የጨለማ ዘመን ሰዎች ናቸው ሲሉ ተናግረዋል። በበለጠ ምናልባት አብይ አህመድ እና የሱ ጅቶች ተኳኩለው አምሮባቸው አንዳንዴም ከንፈራቸው ቀይ ነገር ሁሉ ተቀብተው ፊታቸው በሆነ ነገር አሰርተው አዳዲስ ነው የነሱን ጠላቶች ሽፍቶች ኋላ ቀሮች ምንትን ሲሉ ዘመናዊ መስለው ይታይ። አሳማ ሊፕስቲክም ቀባው ጥፍር ቀለምም ቀባው ታኮ ጫማ አርግለት የሆነ ነገር እዚህ ጋር አንጠልጥለለት እዚህ ጋር ምናምን ኩትቻ አሰርለት አሳማ ነው። የትኛውም የኢትዮጵያ ክልል የትኛውም የኢትዮጵያ ከተማ የትኛውም የኢትዮጵያ ህዝብ የህብረተሰብ ክፍል በሙሉ ተመሳሳይ አቋም ይዟል ማለት የሚያስችል ድምዳሜ መድረስ ይችላል በቀላሉ። ከምትታዘበው ነገር ብዙ ምርምር የማያስፈልግም። አሁን የህልውና ትግል ነው። የህልውና ትግል ያ የህልውናህን ሳንካ የሆነውን ነገር ማስወገድ ህልውናህን ማረጋገጥ ላይ ነው ዋናው ትኩረቱ። ዜናዎቻችን ቀጥለዋል። ከምዕራብ ትግራይ የተፈናቀሉ ዜጎች ህይወታቸውን በእርዳታ ማስቀጠል ሳይሆን ዘላቂ መፍትሄው ጄኖሳይደሩ ስርዓት በመቅበር ወደ ቀያቸው መመለስ መሆኑ ተገለጸም። ይሄ የተገለጸው የትግራይ ሰራዊት የአርሚ 22 አባላት ለተፈናቃይ ጊዜያዊ እርዳታ ባቀረበበት ወቅት ነው። ብርሃነ ገብረስላሴ ዝርዝር አለው። የትግራይ ህዝብ በተለይ ደግሞ ከምዕራብ ትግራይ የተፈናቀሉ ዜጎች ሀብት ካፈሩበት ራሳቸውን ችለው ለሌሎች የተረፉበት የሞቀና የተከበረ ቤታቸውን ጥሎ ከተፈናቀሉ እነሆ 6 ዓመታትን አስቆጥረዋል። እነዚህ ንጹሐን ዜጎች አሁን ከእርዳታ ሰጪ ተቋማት እይታ እየራቁ በአስከፊ ረሃብና ጥም እንዲሁም በበሽታ እየሞቱ ይገኛሉ። ይህንን ችግር ከጅምሩ የተገነዘበና በተለያዩ ጊዜ ለእነዚህ ዜጎች የቻለውን ያክል እርዳታ እየሰጠ የመጣ የትግራይ ሰራዊት አርሚ 22 ዛሬም እንደ ትናንቱ በመቀሌ አካባቢ የሚገኙ ተፈናቃዮችን የምግብና የገንዘብ ድጋፍ አድርጎላቸዋል።
ገልጸዋል። በቦታው ተገኝቶ እርዳታ የሰጡ የአርሚ 22 አመራሮች እንደገለጹት ሰራዊቱ ካለችው ገቢ በመቆጠብ ለጊዜው ያበረከተው ሲሆን ዘላቂ መፍትሄው ግን የጄኖሳይደር ስርዓቱ በማጥፋት ወደ ቀያቸው መመለስ መሆኑን ገልጸዋል። አሁን እንደምታየው 6ኛ ዓመቱን በቸንዳ በተቀደደ ላስቲክ እና በረሃብና በዝናብ በሸነፈር እየኖረ ነው። ስለሆነም ይህንን አሳሳቢ ሁኔታ ብልጽግና ስርዓት መጠቀሚያ ነው ያደረገው። የተቸገረ ህዝብ በዚህ ባይፈታም ነገር ግን ለእለቱ ጎሮሮ እንዲሆነው ካለችን እናካፍለው ብለን ነው ይዘን የመጣ ነው። መፍትሄውም ትግል ነው። እርዳታ እንዳልሆነ ያውቃል። ጠላት ደምስሰን መሬቱ ይዘታው ቤቱን እስከምናስገባው ድረስ ትንሽ መቆያ የሚሆን የዱቄትና የገንዘብ አዋተን ነው የመጣ ነው። መሰረታዊ መፍትሄ የሚሆነው በዚህ በእርዳታ የሚፈታ ነገር አይኖርም። ይሄን ደግሞ እንዲሁ በልመና የሚመጣ አይደለም። ካለው ጸንተህ ታግለህ ጠላቶችን ከዛው አሸንፈህ ተፈናቃይ ወደ ቦታው በመለስ እየታገልን ያለ ነው። ይሄንም ቀጣይ እንደምናረጋግጥም ምንም ጥርጥር የለኝም። አሁን ያለው ጠላት በተግባር ደምስሰን ሉዓላዊነታችን ማረጋገጥ እንዳለብን ሁላችን ሰራዊታችንን በዚህ አምኖ እየተንቀሳቀሰ ነው። በስልጠና ላይ የነበረ ዝግጁነቱም አጠናቀዋል። ስለዚህ ህብረተሰባችንም ደጀን ሆኖ ለመደገፍ ተዘጋጅተዋል። አርሚ 22 የተበረከተ እርዳታ የተቀበለ በመቀለ ከተማ የሚገኙ የምዕራብ ትግራይ ተፈናቃዮች አስተባባሪ አቶ እስጢፋኖስ ገብረ ክርስቶስ በበኩላቸው የትግራይ ሰራዊት ከራሱ አስቀድሞ ለተፈናቃዮች እንክብካቤ እያደረገ የመጣና ዛሬም የተሰጠ እርዳታ የሱ ተቀጥያ መሆኑን በመግለጽ ሰራዊቱ ይህንን ችግር በቀጣይነት ለመፍታት የትግራይ ልዕላውነትና ተፈናቃዮችን ለማስመለስ በሚደረገው ትግል ህዝቡ አስፈላጊውን ድጋፍ ማድረግ እንዳለበት ገልጸዋል። 6ኛ ዓመቱ ነው ህዝባችን እየተሰቃየ ያለ ማለት ነው እና አሁን ምንድነው እየሰራ ያለ ያው ወደ ቤቱ እንዲመለስ ህዝባችን ከደጀን ሆኖ ከሰራዊት የማደራጀት ሰራዊት የመደገፍ ወደ ትግልም ሰራዊታችን ለመደገፍ ለማጠናከር ከፍተኛ ስራ ነው እየሰራ ያለው ማለት ነው። ስለዚህ ከሰራዊታችን ጎን ሆኖ ህዝባችን ለሰራዊታችን ደጀን ሆኖ የሚያስፈልግ የሎጂስቲክም ከልጁም ወደ ትግል የማስገባት ስራ በከፍተኛ እየሰራ ነው ያለ እና ህዝባችን አሸንፎ ወደ ቤቱ እንደሚመለስ ደግሞ እርግጠኛ ነኝ ማለት ነው። እነዚህ ዛሬ ነገ ወደ ቀያችን እንመለሳለን እያሉ 2095 ቀናትን በየመጠለያው ህይወታቸውን እየገፉ የሚገኙ ዜጎች ከአርሚ 22 የተደረገላቸውን እርዳታ በማመስገን ችግሩ በዘላቂነት ለመፍታት የጄኖሳይደር አገዛዝ ለመቅበር በሚደረገው ትግል ከሰራዊቱ ጎን መሆናቸውን አረጋግጠዋል። ይሄ ሰራዊት በመጀመሪያ ላመሰግነው እችላለሁ። በአንድ እጁ ጠበንጃ በአንድ እጁ እርዳታ የሚሰጥ ነው። አሁንም በትግል ላይ ነው ያለ። አገሩን ይሄ ተፈናቃይ ለመመለስ ከድህነት ለማስወጣት እየተታገለ ነው ያለ። ትግሉን ደግሞ አልፎ ከዛች ቀለቡን ፊኖ እየሰጠ ነው ያለ። እርዳታ አያስፈልገውም አገሩን መልሰዋለሁ ብሎ እየተታገለ ነው ያለ። ህዝብ ደግሞ ከጎኑ ሆኖ ከጎናቸው በሎጂስቲክ ነው፣ በአቅማችን ነው፣ በምንችለው ነው፣ በደጀን ሁነን ነው ማገዝ አለብን። በቃ እንሰለፋለን፣ አሁንም እንሰለፋለን፣ ነገም እንሰለፋለን። ከሰራዊታችን በኋላ የምንቀርበት የለን። ጄኖሳይዳዊ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት እየቀጠለ ባለው ጄኖሳይድ ምክንያት የተፈናቃዮች ስቃይ ይበልጥ ተባብሶ መቀጠሉ ተገለጸም። የተፈናቃዮች ስቃይና መከራ እንዲቆምና በአጠቃላይ የትግራይ ህዝብ ህልውና ለማረጋገጥ አገዛዙን ማስወገድ ብቸኛው መፍትሄ መሆኑ ተገልጿል። ሰለሞን አስመላሽ ዝርዝር አለው። ጄኖሳይዳዊ የብልጽግና አገዛዝ የትግራይ ህዝብ ከምድረ ገጽ ለማጥፋት 2013 ዓ.ም የለኮሰው ጦርነት ድባቅ ተመቶ የፕሪቶሪያው የሰላም ስምምነት ቢፈርምም አገዛዙ ከአፈጣጠሩ ጸረ ሰላምና በአጠቃላይ ጸረ ሰው በመሆኑ ስምምነቱ በግላጭ በመጣስ በትግራይ ህዝብ ላይ የጀመረው ጄኖሳይድ በድምፅ አልባና በጦርነት አጠናክሮ ቀጥሏል። አገዛዙ የትግራይ ተፈናቃዮች ላለፉት 2095 ቀናት ከቤት ንብረታቸው ተፈናቅለው ለሞት በሽታና መከራ የፈረደባቸው ወገኖች ወደ ቀያቸው ባለመመለሳቸው
አሁንም ለተለያዩ ችግሮች ተጋልጠው ይገኛሉ። ሐምሌ 28 2018 ዓ.ም በመቀለ ሰብዓ ካሬ ላይ ተጠልለው በሚገኙ ተፈናቃይ ወገኖች ላይ የዘነበው ንፋስ የቀላቀለው ኃይለኛ ዝናብ በእነዚህ ወገኖች ከፍተኛ ጉዳት አድርሰዋል። ህጻናትና ሽማግሌዎች የዚህ አደጋ ሰለባ ሲሆኑ ከ2500 በላይ ተፈናቃዮችም ለከባድ ችግር ተጋልጠዋል። ያን ሁሉ በረዶ ያዘለ ዝናብ ላያችን ላይ ነው የዘነበው። መደቀስዬ መንበርዬ ይፈሪስኒ የምተኛበት መጠለያ እንደምታየው ወድሟል። እዚህ የተቀዳደደ ኬንዳ ነው ለ6 ዓመታት የኖርኩት። አሁን የት እንደምተኛ አላውቅም። ከቤቱ ውስጥ የነበረው የምግብ ፍጆታና ሌሎች እቃዎች እንዳልነበር አድርጎታል። አሁንም ዝናቡ ከላያችን ላይ እየዘነበ ነው። ለዛሬ ሌሊት ለራሱ የምበላው የለኝም። የት እንደምተኛም አላውቅም። 6 ዓመትና አብጫጫ አቋምዚ አብርሃው ችግር ላለፉት 6 ዓመታት ኑሯችን በችግርና መከራ እየተሞላ ነው። በቁልጡፍ ላመረበትና በቃ ከመልሰና የሚመለከታቸው አካላት ወደ ቀያችን እንዲመልሱን ጥሬን አቀርባለሁ። ዘላቂ መፍትሄው እሱ ነው። የማዕከሉ አስተባባሪ የሆኑት ወይዘሮ ሰላም ገብረ ዮሐንስ በጣለው ኃይለኛ ዝናብ ምክንያት የ170 አባወራዎች መጠለያቸው መውደምና ከ2500 በላይ ተፈናቃዮች በከባድ ችግር ላይ መውደቃቸው ይናገራሉ። አያል ዝናብ አለ ንሕና በጣም ሕማቅ ነውሮ አይና ነበር። ኃይለኛ ዝናብ ነው ያለው። ኑሯችን በጣም አስቸጋሪ ነው። የሚመለከታቸው አካላት ድጋፍ እንዲያደርጉልን ጥሬን አቀርባለሁ። በመቀለ ሰብዓ ካሬ የተፈናቃዮች ማዕከል ብቻ ባለፉት 3 ወራት በመድኃኒትና በምግብ እጦት 6 ተፈናቃዮች ሕይወታቸው እንዳጡም ታውቋል። ይህ የመቀለ ሰብዓ ካሬ የተፈናቃዮች ማዕከል አነሳን እንጂ ጄኖሳይዳዊ የብልጽግና አገዛዝ በትግራይ ሕዝብ ላይ በቀጠለው ጄኖሳይድ ምክንያት በተለያዩ የትግራይ አካባቢዎች የሚገኙ ተፈናቃዮችና በሱዳን የተሰደዱ ወገኖች ላይ በየቀኑ ሞት፣ ስቃይና መከራ እንደቀጠለ ነው። የነዚህ ተፈናቃይ ወገኖች ችግርና መከራ እንዲሁም በአጠቃላይ የትግራይ ህዝብና የሌሎች ጭቁን ህዝቦች ህልውና የሚረጋገጠው በጄኖሳይዳዊ የብልጽግና አገዛዝ መቃብር ላይ መሆኑ የትግራይ ህዝብና መንግስት፣ የትግራይ ሰራዊትና መሪው ድርጅት ህወሓት እንዲሁም ከትግራይ የመኸተ ኃይል ጋር የተሰለፉ ፓርቲዎችና የህልውና አደጋ የገጠማቸው ህዝቦችና ኃይሎች በአንድነት ውሳኔ ላይ ደርሰው አገዛዙ ለማስወገድ 11ኛ ሰዓት ላይ ይገኛሉ። የአብይ አህመድ ጄኖሳይዳዊ አገዛዝ መንግስታዊ መዋቅሩን አጥቶ በሚዲያዎችና በህዝቦች መካከል ቁርሾ ለመለኮስ በሚጠቀምባቸው ሚዲያዎች ብቻ ተንጠልጥሎ መቅረቱ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ገለጹም። ጄኖሳይዳዊ አገዛዙ የሀገር ሉዓላዊነትን ለዘመናት ተጠብቆ የቆየው ብሔራዊ ክብሮች ለባዕድ አሳልፎ መስጠቱ የተናገሩት አመራሩም በህዝቦች መካከል ግጭቶችን ፈጥሮ እድሜውን ለማራዘም የሚያደርገው ሙከራም የከሸፈና ለወቅቱ የማይመጥን መሆኑንም አብራርተዋል። ለገረዜር ኃይሉ ያዘጋጀው ስለሺ ሐጎስ ያቀርበዋል። የምትተማመንበት ጉልበት ከሌለህ የትኛውም ኃይል ሊደርስልህ እንደማይችልና የአማራ ፋኖ ብሔራዊ ንቅናቄ የተነሳለት ዓላማ የህዝቡን አለኝታ ሆኖ በአብይ አህመድ መቃብር ላይ የአማራ ህዝብ እውነተኛ ፖለቲካዊና ኢኮኖሚያዊ ተሳትፎ እንዲኖረው ለማስቻል እንደሆነ የድርጅቱ ከፍተኛ አመራር አስረስ አማረ ዳምጤ ገለጸ። በዓለም ፍትህና እውነተኛ ዳኝነት ቢኖር በአሁኑ ሰዓት የአብይ አህመድ መኖሪያ ቤት ማረሚያ ቤት ይሆኑ ነበር ያለው አመራሩ ዓለም ኃይል ከሌለህ ጆሮ መስጠት እንደማትችልና የአማራ ትግል አገዛዙ የህልውና አደጋ ከሆነባቸው ሌሎች ብሔሮችና ብሔረሰቦች ተባብሮ የአብይ አህመድ ጄኖሳይዳዊ አገዛዝን ለአንዴና ለመጨረሻ ጊዜ ለመደምሰስ ቆርጦ መነሳቱን ገልጿል። ዓለም ለፍትህ ጆሮ የምትሰጥ ቢሆን ኖሮ አማራ በጅምላ ሲቀበር ባቀናው ሀገር በመሰረተው ሀገር እንደ አውሬ ሲሳደድ በገነባው ከተማ እንዳይገባ ኬላ ሲጣልበት በከፈለው ግብር በተገዛ ድሮንና ጀት ሲደበደብ አብይ አህመድ የሚባል አረመኔ በአሸባሪነት ይፈረጅ ነበር። ቀን አዳዲስ ግንባሮች ሊከፈቱ ይችላሉ። የጦርነቱ መልክና ገጽታ ሊቀየር ይችላል። አገዛዙን ከሚዋጉ በተጨባጭ በአገዛዙ መወገድ ላይ በብልጽግና መወገድ ላይ የማያወላዳ አቋም ያላቸው ጋር እና በኢትዮጵያ ሁለንተናዊ ህልውና ላይ የጸና አቋም ካላቸው ጋር ተባብረን ይሄን አገዛዝ ለማስወገድ ቆርጠን የተነሳንበት ወቅት ላይ ነው ምንገኝ።
የኢትዮጵያ ሕዝብ አብይ አህመድ የተባለውን በደመ ነፍስ የሚመራ ግለሰብ የስልጣን ቁንጮ ላይ ሲያወጣም የተሻለ ዲሞክራሲና ኢኮኖሚያዊ ተጠቃሚነት በማሰብ እንደነበረ ያስታወሰው ከፍተኛ አመራሩ በተግባር የሆነው ግን በህዝቦች መካከል ግጭት በመጥመቅና በመጨፍጨፍ የኢትዮጵያ ሕዝብ ለከፋ ችግር እንዲጋለጥ ማድረጉን ያስረዳል። አጨብጭበን ረጃጅም ሰንደቅ ዓላማዎች ዘርግተን በለውጥ ተስፋ ውስጥ ነን በደስታ የደገፈውን የአማራን ህዝብ የካደ ቀን ላው ኢትዮጵያን በጦርነት አዙሪት ውስጥ ለማስገባት የወሰነ ቀን አብይ የወደቀው በህግ ሳይሆን በፖሊሲ ሳይሆን በአዋጅ ሳይሆን በመመሪያ ሳይሆን በሱ ደመነፍስ ሀገር እመራለሁ ብሎ የወሰነ ቀን ኢትዮጵያ ተከብራ የቆየችባቸው የሉዓላዊነት መገለጫ የሆኑ መከላከያና የደህንነት ጉዳዮች ለባዕዳን በመሸጥ ለሀገር ክብር ያለው ተቆርቋሪነት ዜሮ መሆኑ እንደሚያሳይ አስረዳው የፋኖ አመራሩ የአማራ ህዝብ ከሁሉም የኢትዮጵያ ህዝቦች በመተባበር የሀገሪቷን መጻኢ ዕድል በመበየን ሂደት የጎላ ድርሻውን ለመወጣት በተለያዩ ዙሮች ለአማራ ህዝብ መስዋዕትነት የሚከፍሉ ሰራዊት እያደራጀ መሆኑን አስረድቷል። በልኩ በኢትዮጵያ ስርዓተ መንግስት ውስጥ የሚወስንበትን እድል መብቱን የሚያስከብርበትን እድል ህልውናውን የሚያስከብርበትን እድል ዘላቂ ሰላሙን የሚያስከብርበትን እድል ለሌላው ህዝብ ጭምር ዋስትና የሚሆንበትን እድል የሚፈጥር ነባራዊ ሁኔታ እስከሚፈጠር ድረስ ትግላችን ለአፍታም አይቆም። እዚህ ዙሪያችን የከበበውን መከላከያ ሰራዊት በመግደል በማስወገድ ብቻ አይደለም የኛ ትግል የሚቆመው። የኛ ትግል መቋጫው ሁሉም ኢትዮጵያውያን በሰላም የሚኖሩባት የአማራ ህዝብ ጣፋንታ በልጆቹ የሚወሰንባት የጸናች ኢትዮጵያ እንድትፈጠር የአብይ አህመድ አገዛዝ በአማራ ህዝብ በታጋዩ እንዲሁም በተለያዩ የአመራር ደረጃዎች መካከል ስምምነት እንዳይፈጠር የተለያዩ መደለያዎችና የውሸት ፕሮፓጋንዳዎች በመንዛት ህዝቡን ለመከፋፈል የተለመደ የአገዛዙ ባህሪ እየፈጸመ መሆኑን የተናገረው አስረስ አማረ ዳምጤ አብይ አህመድ በዚህ ሰዓት በሚዲያዎቹ እየዞረ በአማራ ህዝብና በሌሎች ህዝቦች መካከል ለመፍጠር ያቀደው የነገር ጠማቂነት ባህሪው እንደማይሳካ አስታውቋል። አብይ አህመድ ያልተጠቀመው መሳሪያ አይነት የለም፣ ያልተጠቀመው የፕሮፓጋንዳ አይነት የለም፣ ያላገኘው ዓለም አቀፍ ድጋፍ የለም። እሱም ብቻ አይደለም ደጋፊ አዳዲስ ኢምፔሪያሊስቶችን እምሬቶችና ሌሎችን ጭምር ነው የተዋጋ ነው። ማንም በዓለም ላይ ከህዝብ ጋር ገጥሞ ያሸነፈ አገዛዝ የለም። ውድ ተመልካቾቻችን የአማርኛ ዜናዎቻችን እዚህ ያበቁ። ስለተከታተላችሁ እናመሰግናለን። መልካም ቆይታ።